ኧረ እየተወራ ስላለው ነገር ሰምታችኋል? የበርካታ ሴቶች እነሱ ሳያውቁ ቪዲዮውን በመቅረጽ ቪዲዮዋቸው ኢንተርኔት ላይ እንደተለቀቀ ተዋል። ይሄም በመነጽራችን ላይ ያለ የተገጠመ ካሜራ ነው። እንዴ ካናዳ ብርዱ ካናዳ በቃኝ። በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም ማለት ለሳቅ ለጨዋታ ለመማር ከመጡ ወደ አሽሩካ ቻናል ገብተው ይቀውጡ የምላችሁ እናንተው አሽሩካ ነኝ። ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። ባላችሁበት መልካም ሁሉ እመኝላችኋለሁ። ለመላው ኦርቶዶክሳውያንና እንደዚሁ ሙስሊሞች ያው ክርስቲያኖችና ሙስሊሞች መልካም የጾም ወራት እንዲሆንላችሁ እመኝላችኋለሁ። አብይ ጾምም ረመዳንም ዘንድሮም ያው አንድ ላይ ገጥሞ ገብቶልናል። ደስ የሚል ጊዜ እንድታሳልፉ እመኝላችኋለሁ። ጾሙ የበረከት የፍቅር የሰላም ያደርግልን። አሽሩካ የምርጦች ምርጫ ዘና ፈታ ያረኩ መረጃዎችን በማደርስበት ቪዲዮ ይዤላችሁ መጥቻለሁ። ላይኩካ አሽሩካ አይዘነጋም። አዲስ የሆናችሁም ሰብስክራይብ እንድታደርጉ ቤተሰብ እንድትሆኑ በትህትና ጠይቃለሁ። አሽሩካ የምርጦች ምርጫ ይቀጥላል። ኧረ እየተወራ ስላለው ነገር ሰምታችኋል? አንድ ሩሲያዊ ወደ ጋናና ወደ ኬንያ ተጉዞ መነጽሩን በመጠቀም ቪዲዮዎችን ይቀርጻል። ሴቶችን ነው የሚቀርጸው እየጀነጀነ። የኔ ቆንጆ እንዴት ነሽ ምንድነሽ እያለ የተዋወቀ እነሱ ደግሞ ያው የሚቀርጽም አልመሰላቸውም። ያው እንግዲህ ታውቁታላችሁ፣ ነጭም ሲታይ ትንሽ ለየት ያለ ነገር አለ። ከመኝታ ቤት ውስጥ የሚሰሩ ስራዎችን ሁሉ አስነዋሪ የተባሉ ጉዳዮችን የሚያካትት ቪዲዮ ያው ቀርጿቸው ባለትዳሮችም ያው ትዳር የለንም እያሉ አንዳንዶቹም ዘው እያሉ እንደገቡ ነው። ፍቅረኛ ያላቸውም እንደገቡበት ነው። እና ይሄ ልጅ ቀርጿቸው ከነዛ ሀገር ከወጣ በኋላ ቪዲዮውን ምን አደረገ? ኢንተርኔት ላይ ለቀቀው ማለት ነው። የበርካታ ሴቶችን ቪዲዮ በመቅረጽ እነሱ ሳያውቁ ቪዲዮውን በመቅረጽ ነው እንግዲህ የምትመለከቷቸው ሴቶች ሁላ ቪዲዮዋቸው ኢንተርኔት ላይ እንደተለቀቀ ነው እየተነገረ ያለው። እንደዚህ የቀረጸ አጅሬው እንደዚህ የቀረጸ አብሯቸው እየገባ ያው ይዟቸው እየሄደ እንደዚህ ነው እንግዲህ ካገኘው በላ እሷም ያው በቃ ተዋውቅ ያለው ሰው እንደዚህ ፈታ እንበል ብላ ወደ ጓዳ እንደዚህ ካገባች በኋላ ርቤርግ ነገር ፈታ እንደዚህ የደንደሰችለት እዚህ ከመንገድ ላይ ያገኛት ማለት ነው። ያው ቪዲዮዋን ቀርጾ ጉድ ሰራት ማለት ነው። ባትሩም ወደ መጸዳጃ ቤት እንሄድ ለምስትለው አንቺን በደም ላውቅሽ እፈልጋለሁ ነው። ከዛ በኋላ ሄደዋል አልሄዱም አናውቅም፣ ግን እንደዚህ አይነት ቪዲዮችን ቀርጿል። በነገራችን ላይ የጠየቃቸው ሁሉም እሺ አላሉትም። አንዳንድ ሴቶች አይ እኛ አይመቸኝም እንደዚህ አይነት ነገር ያሉም አሉ። ግን አብዛኞቹ ያው እሱ ፖስት ያደረጋቸው የተመለከትኩት እሺ ብለው ተከትለውት ወዲያው ደግሞ ብዙም አይጀነጅናቸውም እኮ ወዲያው እየሄዱ አንዳንዶቹ የእኛን አፍሪካ ሴቶች ርካሽ እንደሆን የሆነ ምንም በቃ ክብር እንደሌለን ማንጀነጀን በቃ ሀይ እንደተባለን በቃ ምናምን የምንል አይነትም አስመሰሉት። የእኛን የሴቶች የአፍሪካ ሴቶች ክብርም ነካ የሚል ብዙ እንደዚህ አይነት ሀሳብ የሚሰጡ ልጆችንም ተመልክቻለሁ ኦንላይን ላይ። ኧረ እህቶቻችን እናንተ ጋር ሳይደርስ የመረጃ መውጣቱ ራሱ ትልቅ ነገር እኮ ነው። ብዙ ጉድ ሊወጣ ይችል ነበር። አይታወቅም እንኳን ተከርኖ ይብሰል። ኧረ ጥንቃቄ አርጉ። ስለዚህ መነጽርም አስወልቂ። ይሄ አይነት ደረጃ ላይ ተደረሰ ማለት ነው። ጥንቃቄ አድርጉ ባካችሁን። የሴት ልጅ በተለይ ኦንላይን ላይ ሲለቀቅ ምንም ሆነ ምንም በእውነት ያሳፍራል፣ ያስነውራል። ጓደኛ፣ ቤተሰብ ብዙ ራስንም ወደ ማጣት ደረጃ ድረስ የሚደርስ ብዙ ነገር የሚሰማበት ነው እና ይሄ ልጅ ታዲያ እነዚህም ቪዲዮዎች ኦንላይን ላይ ከለቀቀ በኋላ ኢንተርኔት ላይ ከለቀቀ በኋላ ኬንያም ከጋናም ወጥቶ ወደ ሩሲያ ወደ ሀገሩ ቢመለስም የሄደበት ሄደን ገብተን እንከሰዋለን። እንዲያውም ጋና ምንድን ያለችው ይህ ልጅ መልሱልኝ፣ እዚህ መከሰስ አለበት የሚል ነገር ነው። ያው ብዙን ጊዜ ሩሲያ ደግሞ እንደዚህ አይነት ኤክስትራዲሽን ወንጀለኛ ቢሆንም ሰው አሳልፎ የመስጠት ነገር የለባት
የላትም ነው እየተባለ ያለው። እንደዛ ባትሰጥም እንኳን ይሄ ልጅ ባለበት መጠየቅ አለበት፣ ወንጀል ነው የሰራው የሚል ነገር ነው። ሰሞኑ ይሄ ልጅ ቪዲዮቹን በድብቅ ሲቀርጽ ምን አይነት ቴክኖሎጂ ነው የተጠቀመው ወደሚለው እናልፋለን። ይሄ በአሁኑ ሰዓት ስማርት ግላስ የሚባሉ ነገሮች መጥተዋል። ይህም በመነጽራችን ላይ ያለ የተገጠመ ካሜራ ነው። በአሁኑ ሰዓት ምርጡ የሚባለው ይሄ ቴክኖሎጂ አድቫንስድ የሆኑ ቴክኖሎጂዎች ምርጥ ነገር አለበት የሚባለው ራይባን ሜታ በመባል የሚታወቀው በሜታ በፌስቡክ ባለቤት በሆነው ማርክ ዙከንበርግ ስር ያለ ካምፓኒ ዋናው እሱ የሚያመርተው ነው። ዋጋው ደግሞ $500 እስከ $800 ያለ ነው። ይሄ መነጽሩ ላይ የተገጠመ ያው በግራና በቀኝ የሚቀርጽ ሌንስ አለው። በዛ መሰረት ከእጅ ጋር መናበብ የሚያስችል በአንድ የምናስረው ነገር እሱን አስረን እንግዲህ እጃችን መቅረጽ ሲፈልግ እንደዚህ ስናደርግ በአይና ያው ስክሪኑ አይናችን ላይ ባለው ይታያል። እዚህ ጋር ቪዲዮውን አስቀምጥላችኋለሁ። ይሄ ረቀቅ ያለ ቴክኖሎጂ ተጠቅሞ ያው በቃ ቪዲዮ መቅረጽ ይቻላል። እንደዚሁ የስልክ ጥሪ ሲመጣም ስልካችንን አንስተን ለማውራት ኤአይ ቴክኖሎጂና እንደዚህ ጋር ደግሞ ረቀቅ እያለ የመጣ አቅጣጫ ወዴት መሄድ የምንፈልግበትን ነገርም እንደዚሁ ማፕ ለመጠቀም የሚያስችል ነው። ብዙ ጠቀሜታዎች አሉ ተብሎ እየተነገረለት ያለ ነው። ቪዲዮውንም ቀረጽ ለማድረግ ፓብሊክሊ አንድ ነገር መቅረጽ አንድ ነገር ነው። ያው ለዛውም ደግሞ ምልክት እየቀረጽክ እንደሆነ ማሳወቅ አለ። ቀረጽ ያው እየተቀረጸ እንደሆነ የካሜራ ምልክት አለ። እሱን እንድታውቅ ነው አሳውቀ ነው መቅረጽ ያለብን። ይሄ ልጅ ሳያሳውቅ ቀረጸ። ሁለተኛ ደግሞ ፕራይቬሲ የሚባል ነገር ያው በጓዳና በጎድጓዳ ያለው ነገር ደግሞ ሰው ልጅ አልቀረጽ ማለት መብት አለው። አዎ ይሄ መብት ነው። ምንም ሆነ ምን መብቱ ስለሆነ ይሄኛው መብት ስለተጣሰ የሴቶቹ ክብር ስለተነካ መከሰስ አለበት የሚል ብዙ አነጋጋሪ ነገሮች ይዞ መጣ ማለት ነው። ግን ስታስቡት ፍቅረኛ ያላቸው ትዳር ያላቸው ሴር መጠመጡ የተገኙት እኮ ግን እንዴት ነው ፈጣሪ ያጋለጣቸው አንልም? እንደዛም ማለትም እንችላለን በአንድ በኩል። ግን ያው ደግሞ ያሳዝናል። ምንም ቢሆን እንደዚህ አይነት መርመጥመጦች ቢገኙም ደግሞ ቪዲዮአቸው ሶሻል ሚዲያ ላይ መለቀቁ ያው አንዳንዶቹ ፈልገን ያደረግነው አብረን የተኛ ነው ፈልገን ነው፣ ግን እንደዚህ መለቀቁን አንቀበልም አንላቀቅም ነው እያሉ ያሉት። ኦኬ በጆንያ $1 አፍሳለሁ ብለህ ከሀገር ወጥተህ የአየር ሁኔታ ሲጫወትብህ እንዴ! ካናዳ ብርዱ በጣም ከበደን፣ ኧረ እነከዋለን እየተባለ ነው። እስቲ እንመልከታቸው። በቃ እንዴ ነችና እንዴ ካናዳ በቃኝ እንጂ ካናዳ ከተነሳች አይቀር ኮሜዲያን እሸቱ በስሜ እየተፈጸመ ነው ስላለው አስነዋሪ ማጭበርበር እስቲ እንመልከት። በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም ማለት ሄሎ፣ ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። ካናዳ መሄድ ፈልጌ ነበር። እሺ ይቻላል። እሸቱ ነው አይደለም የሚልከው? ልክ ነህ፣ ግን አሁን እኔ እሸቱ አይደለም ማናጀር ነው። የእሱ ማናጀር ነህ? አቶ ሎልቻሌ ይባላል። እሸቱና እኔ ተባብረን ያመጣነው የስራ እድል ነው። ማለትም ይሄ በክሬዲት ነው። ምንም ተመልከቱ እንግዲህ እዛው ጋር እያለ የእሸቱ ማናጀር ነኝ ብሎ ያው ፕሮሰስ እናደርጋለን ወደ ካናዳ። አቤት አቤት! ስንት ብር ነው? ልዩነት አለው። ዋጋኝ ነው ይህን ያህል አይደለም ልዩነቱ። በምን ያህል ቀን ነው እንዲ የፈለቀው? በ2 ቀን አለ፣ በ5 ቀን አለ። ኦኬ፣ በ5 ቀን ነው ችግር የለም። 13,000 ብር 13,000 ብር ቅድመ ክፍያ። ፓስፖርት ቅድመ ክፍያ ተከፍሎ ነው የሚወጣው። ከዛ ግን ይወጣልኝ አይደል? ለምን አይወጣልም? ይወጣል። አሻራት ፋይዳ አለ አይደል? በታዋቂ ሰዎች በተለያየ ድርጅቶች ስም ምናምን እንደዚህ ዘረፋ ተጧጥፏል። በኮሜዲያን እሸቱም የገጠመውን ነገር በዚህ መልኩ አጋርቷል። ደግሞ ፕሮሰሱ ይነግሯቸዋል እኮ ይህን አርጉ። ምክንያቱም ዝም ብሎማ ብር አምጡ ከተባላችሁ ያው ትጠራጥራላችሁ። እናንተም ተጠንቀቁ ነው። እናንተ እንደዚህ የምትበሉ ሰዎች ግን የሚበላ ይብላችሁ። ሌላ እኔ ምንም የምለው ነገር የለም። አንተ ትሄድ ነው? ወደ አሜሪካ እየሄድኩ በእግሬ አሜሪካ እየሄድኩ አደርስም እኮ በአየር ስንት ቀን ይፈጃል? አንተ አንድ ቀን በእግሬ 2 ቀን ማለት ነው። በእግሬ 2 ቀን። ኧረ
አትደርስም ጭራሽ አትደርስም። አንድ ቀን መረኩት መስሎ ደርሳለሁ። ጭራሽ አትደርስ ደግሞ ወሳስ ከምንድን ነው? ያ ነው በሶና ሽሮ ድንበር ጠባቂዎች እኮ ይቀማል። አልበጠብጠውም እኮ ሳልበጠብጥ ነው ሹልክልክ ብዬ መድ እንዳይጠጡብኝ። አሁን ቸኩያሉ ለርቶና በግሪገርኩ ቻው ይመች ያንተ ይሻላል። ናው በዚህ አየር ሁኔታ ውስጥ በርትታችሁ ጠንከራችሁ አንሰማን በርዶን ብላችሁ እየሰራችሁ ያላችሁ የሀገሬ ልጆች ኢትዮጵያ ኤርትራውያን ይመቻችሁ። እንችለዋለን እናልፈዋለን አይደል እንዴ? ይሄ ከባድ ጥንካሬ ነው። በነገራችን ላይ እስቲ ራሳችንን እናድንቅ አንዳንዴ። ምክንያቱም ከባድ ነው። በቃ አየሩ ይወናጨፋል ይጋረፋል እኮ ነው የሚባለው። በዚህ ሌሊት ላይ 4 ሰዓት 5 ሰዓት ላይ ከቤቱ ከእንቅልፉ ነቅቶ ከቤቱ ወጥቶ ስራን ሰርቶ ኢትዮጵያ ያለ ቤተሰቦቹን የሚያገዝ እዛው ባለበት ራሱን የሚያገዝ ራሱን ቀና አድርጎ የሚያኖር ትልቅ ኃላፊነት የተሸከመ ነው ስደት ላይ ያለው ህዝብ። በፀሐይም ደግሞ የምትንከራተቱ አላችሁ። እናልፈዋለን። ስደት ብዙ አይነት መልክ ቢኖርም እንችለዋለን ከእግዚአብሔር ጋር እንላለን። በኢትዮጵያ ያላችሁት ኢግኖር ማድረግ አይደለም። እናንተም ብዙ አይነት ውጣ ውረድን ችላችሁ እየኖራችሁ ነው። የእናንተን ደግሞ ሌላ ቀን እንመጣበታለን። አው ለዛሬ ዲያስፖራ እስቲ ደረትን ነፋ አድርግ። በአረብ ሀገርም ያለሽ በአውሮፓ አሜሪካ በስደት ያለ እስቲ እችላለሁ ይሄንን ነገር ተቋቁሜ እየኖርኩት ነው እኔ አንበሳ ነኝ ጀግና ነኝ ብላችሁ ራሳችሁን አመስግኑት። ራስን በራስ ካላንቆለጳጰስኩት የሚባል ነገር አለ። ይመቻችሁ። ኑሮ በገጠር ትረናለች እህታችን። እስቲ እንመልከታት። ዛሬ የእረኝነት ቀን ነው እንደምታዩት። ግሪን ባይ ግሪን ነው አውትፊታችን። የሽቷ ሀብላችን አለች፣ ቀለበታችን አለ፣ ኦልሶ አምባራችን አለ። ግን ከዛ በፊት አምባሰል ማር ፍሬሽ ፍሮም ዘ ሃይቭ ይሄንን ማር ነው። ምሳችንን ይዘናል፣ ቃላችንን ይዘናል። ዋው ፓክ ተደርጓል ምሳ። ኦኬ ዛሬ 11 እንስሶች ነው የምንጠብቀው። 4ቱ በሬና ላም ከሁለት አንዱ ናቸው። ከዛ አንድ አህያ አለ፣ 4 በግ አለ፣ አንዷ ህፃን ልጅ ናት። 11 ናቸው። እስከ ማታ ድረስ 11ዱም ይኖራሉ። ላቲዶ ከብቶቹ የተዝናኑ ነው፣ እኔም የተዝናኑ ነው። it's a win-win situation except for the sun። ብዙ ዛፍ የለም እዚህ አካባቢ፣ ችግሩ እሱ ነው። ጥላዚች ዛፍ ስር ብቻ ሲሆን ያገኙት እዛ ቁጭ ብዬ ላይ ተጣለልኩ ነው። የሚያምር የአምባሰል ተራራን ያየው ነው። ኮደኩ ነው በነገራችን ላይ። አሁን አልፈራም፣ ከድሮ ይሻላል። ሶስት አቀፋት ነው ስለኝ ዋው። በነገራችን ላይ ይሄ አይወደኝም። አይ ዶንት ኖ ዋይ ፎቶ ላና እንዴት እንደሚያምር ያው የገጠር ላይፍ ያው አብዛኛው ኢትዮጵያዊ 80% የግብርና ጋር የተያያዘ እንደዚህ የገጠር ላይፍ ምናምን ጋር በዚህም በዛም የተነካካ ነው። ይሄን ተመልከታችሁ ትዝታ ውስጥ የምትገቡ ትኖራላችሁ። ወደነው አለታችን ይመችሽ ብለናል። ይህ ቪዲዮ አንዳንዶቻችሁ የሚያስቆጫችሁም የሚያናደዳችሁም ይሆናል። እንደዚሁ ማልጠብቁትም ነገር እየተፈጠረ ሊሆን ይችላል። ተመልከቱ። ኢትዮጵያ መከላከያ ሰራዊት በሚል እንግዲህ አማራ ክልል የገቡት ወታደሮች ምን እያደረጉ እንደሆነ የገበሬውን እህል እንዴት እንደሚያበላሹ ተመልከቱ። ተመልከቱ እንግዲህ ዘረፋ የሚሰሩትን ግፍ። አቤት ፈጣሪ ሆይ ምን አይነት መውረድ ነው ግን? ምን አይነት ሰውነት ማጣት ነው በእውነት። ይሄ ነው እንግዲህ ገበሬው ላይ እየተፈጸመ ያለው በአማራ ክልል። በጣም ያሳዝናል። በእርግጥ ይሄ የሰው ህይወትም
እጅግ በርግጥ ይሄ ምንም አይደለም። እኔ እንዲያውም ይሄ ስንመለ ለምንድን ነው ይሄን የሚያደርጉት የሚለውን ስትሰሙ ነው ደግሞ አንዳንዶች የሚሰጡ ምክንያት የሚያሳዝነው። እነዚህ ወታደሮች ዩኒፎርም ለብሰው ሳይበሉ ሳይጠጡ ጫማቸውን ለቀናት ሳይፈቱ በዱር በገደል በማያውቁበት ስፍራ እየወጡ እየገቡ ያሉት ስለ ኢትዮጵያ ነው። የአማራን ህዝብ አስከብሮ ለመቆየት ነው። የኦሮሞን ህዝብ አስከብሮ ለመቆየት ነው። የትግራይን ህዝብ አስከብሮ ለመቆየት ነው። ይሄ ነው ምክንያታቸው። እንግዲህ ይሄ ነው አሳዛኙ ነገር። እንግዲህ ለሀገር ለኢትዮጵያ በሚል ስም እጅግ አጸያፊ በሆነ ሁኔታ ንጹሃን እየገደሉ ግፍና በደል እየፈጸሙ እየዘረፉ እንደዚህ አይነት ስራን እየሰሩ ነው። ይሄ የብልጽግና ሰራዊት ያው ሶሻል ሚዲያ ላይ ደግሞ መጥቶ እንደዚህ የሚለም ማለት ነው። ብልጽግና አገዛዝ ምን ያክል ህዝብ ላይ በደል እየፈጸመ እንደሆነ የሚያሳየን ይሄ ነው። በየቤታችሁ ኢትዮጵያ ውስጥ መሆናችሁ የሚደርስባችሁን እናንተ ናችሁ የምታውቁት። አማራ ክልል ከገቡት ውስጥ ብዙ አይነት ግፍ ሲፈጽሙ ከነበሩት ውስጥ እንደዚህ ምርኮኛ የሆኑም አሉ በነገራችን ላይ። ይሄም ሌላ ገጽታው ነው የምንመለከተው። ዘይገርም ነው። እነዚህ ህጻናት ይሄንን መልእክት እያስተላለፉ ይገኛሉ። እኔ ለኢትዮጵያ የምመኝላት ኢንፊኒቲ ፍቅር ለህዝቧ በረከት ወላጅ ያሳቅቃል ህፃናት ያጠቃል አረ በመቤቴ ጦርነት ይበቃል እኔ ለኢትዮጵያ የምመኝላት ኢንፊኒቲ ፍቅር ነው ያሉት። ጦርነት ይበቃል እያሉ መልእክታቸው እንደዚህ እያስተላለፉ ነው። ወደ ዩቲዩብ ቤተሰቦች ለዛሬ ቀረብኩላችሁ የሚያስል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራሞች ከምንገናኝ ድረስ መልካም ሁሉ እመኝላችኋለሁ። ቪዲዮ ላይክ ያረጋችሁ፣ ሀሳባችሁን ኮሜንት ያረጋችሁ እንድትወጡ በትህትና ጠይቃለሁ። አሽሩካይ ምርጦች ምርጫ ነበርኩኝ። አመሰግናለሁ።